አሜን። ሁሉ ጊዜ ከኛ ጋር ያለው አሁንም ደግሞ የሚረዳን አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሜን። የዮሐንስን መልእክት ጥናታችንን በመቀጠል ምዕራፍ 4 ላይ ቁጥር 18ን ዛሬ እንካፈላለን። ቁጥር 18ን አነብላችሁና ከኔ ጋር አጭር ጸሎት እናደርጋለን። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እስኪ ራሶቻችን ዝቅ አድርገን በጌታ ፊት እንጸልያለን። ቅዱስና ጻድቅ አባታችንና አምላካችን ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ስለበዛልን ቸርነትና ምሕረት ጌታ ሆይ እጅግ አድርገን እናመሰግንሃለን። አባት ሆይ አንተ ሁሉ ጊዜ ከኛ ጋር ስላለን የምትራራልን በድካማችን ሁሉ የምትደግፈን ዕለት ዕለት ጸጋህን የምታበዛልን አምላክ ከኛ ጋር ስላለን እናመሰግንሃለን። አባት ሆይ አሁንም በዚህ ቃል በኩል እንድትናገረን እግዚአብሔር ሆይ በሕይወታችን ውስጥ የጎደለውን ክፍል እንድትሞላ ለአንተ ስም ክብር እንድትሰራን በክርስቶስ ኢየሱስ ታምነን ጸለይን። የምናደርገው ሁሉ አንተን ብቻ ያክብርህ። አሜን። አስቀድመን ይህንን አንቀጽ ከምዕራፍ 4 ከቁጥር 13 ከቁጥር 21 ያለውን ስንካፈል አውትላይን ሰርተንን ነበር። በሁለት ከፍለነዋል። ይህንን አንቀጽ ይህንን ፓራግራፍ ሁለት ቦታ ከፍለነዋል። ዮሐንስ በቁጥር 12 ላይ የተናገረው ትልልቅ እውነቶች ነው በእነዚህ ፓራግራፍ ላይ እያስረዳን ያለው ወይም እያብራራ ያለው ተባብለናል። ቁጥር 12 ላይ ትልልቅ ሁለት ነገሮችን አንስቷል። ምንድን ነው ያለው? እርሱ በእኛ ይኖራል አለ። እንደገና ደግሞ ፍቅሩ በእኛ ፍጹም ሆኗል አለ። እነዚህ ሁለት ነገሮች ማብራሪያ ይፈልጉ ነበርና እግዚአብሔር በእኛ አለ የሚለውን ከቁጥር 13 ከቁጥር 16 ባሉት ውስጥ ዮሐንስ በጣም ሰፋ አድርጎ ያስቀምጣል። ከቁጥር 17 ደግሞ እስከ ቁጥር 21 ድረስ ደግሞ ፍቅሩ በእኛ ፍጹም ሆኗል የሚለውን ይነግረናል ማለት ነው። ወገኖቼ እዚህ ቦታ ላይ ዮሐንስ በተለይ ቁጥር 18 ላይ ሲናገር በጣም አንድ ቁልፍ የሆነ ነገር ነው የሚናገረው። ፍርሃትን አውጥቶ ስለሚጥለው ፍቅር ይናገራል። እንደምናውቀው በሕይወት ውስጥ አንዳንድ ነገሮች ሚቹዋሊ ኤክስክሉሲቭ ናቸው፣ አብረው አይሄዱም። አንዳንድ ነገሮች አብረው ጎን ለጎን ሊሄዱ ማይችሉ ነገሮች አሉ። ለምሳሌ ብንባል ብርሃንና ጨለማ አብሮ ይሄዳል? አይሄድም። ጽድቅና አመፃ አብሮ ይሄዳል? አይሄድም። ጳውሎስ ሲናገር እኮ ምን ክፍል አለው ብርሃን ከጨለማ ጋር አይደለ? ክርስቶስ ከቤልወር ጋር፣ የእግዚአብሔር ቤተ መቅደስ ከጣዖት ጋር እያለ ሁለት አብረው የማይሄዱ ነገሮችን ያስቀምጣል። ልክ እንደዚሁ አብረው የማይሄዱ አንዱ ሌላውን የሚያጠፋ ነገር ምንድነው? ፍርሃትና ፍቅር ነው። እነዚህ ሁለት ነገሮችን ሚቹዋሊ ኤክስክሉሲቭ ናቸው። አንዱ ሌላውን ያጠፋል። አንዱ ካለ ሌላው የለም ማለት ነው። አንዱን ካየን ሌላው እንደሌለ አፋችን ሞልተን መናገር እንችላለን ማለት ነው። ፍቅር ካየን ምን የለም እዛ ቦታ ላይ? ፍርሃት የለም። ፍርሃት ካየን ደግሞ እዛ ቦታ ምን የለም? ፍቅር የለም። ምክንያቱም ሁለቱ አንድ ላይ ሊቀመጡ አንድ ላይ ሊሄዱ እንደማይችሉ ግልጽ ስለሆነ ማለት ነው። ዮሐንስ ይህን ቦታ የሚናገረው ስለዚህ ትልቅ እውነት ነው የሚነግረን። ፍርሃት የሚለው ቃል በግሪኩ ፎቦስ የሚል ትርጉም ነው ያለው። ፎቦስ የሚባለውን ቃል ደግሞ ስትመለከቱ በእንግሊዝኛ ፎቢያ የሚባለው ቃል የመጣው ከዚህ ነው። የተለያዩ ፍርሃቶች አሉ አይደል? ፎቢያ ተብሎ የሚታወቁ ሁላችንም ራሳችንን ስንመረምርና በስነ ልቦና መነጽር ስንታይ የምንፈራቸው የተለያዩ ነገሮች አሉ። እነዚህ ነገሮች ፎቢያ ተብሎ ይታወቃሉ። እና ፎቦስ የሚባል የግሪኩ ቃል ፍርሃት የሚል ትርጉም ነው ያለው። እና ይሄ ፍርሃት ዮሐንስ የሚያስቀምጠው ፍርሃት በመሰረቱ መጥፎም አይደለም ጥሩም አይደለም። ቃሉ ፎቦስ የሚባለው ኒውትራል ነው። በሌላ አነጋገር አዎንታዊ ፍርሃትም አለ፣ አሉታዊ ፍርሃትም አለ። እንዲሁ በደፈናው የምናጣጥለው ሳይሆን በምን አቅጣጫ ነው የምናየው የሚለውን ልንመለከት ያስፈልጋል። አንድ ጎራ ብቻ አይደለም ያለው። እንደምታውቁት ብዙ ነገሮች በሁለት አቅጣጫ ትርጉም ይሰጣሉ። እንዳተረጓጉማቸው፣ እንዳዋዋላቸው፣ እንደመረዳታችን፣ እንደምንተገብርበት ነገር ልዩነት አላቸው። በመጽሐፍ ቅዱሳችን ላይ አሉታዊ የሆነ ፍርሃት አለ። አሁን ዮሐንስ የሚያነሳው አሉታዊውን ፍርሃት ነው። ነገር ግን ደግሞ አዎንታዊ ደግሞ ፖዚቲቭ የሆነ ፍርሃት ደግሞ አለ። ሊበረታታ የሚገባው እግዚአብሔር
በእኛ ውስጥ ያኖረው ስላለንም ደስ ልንሰኝበት የሚገባ የፍርሃት አይነት አለ። እዚህ ቦታ ደግሞ ሊወገድ የሚገባው የፍርሃት አይነት ደግሞ እንመለከታለን። ነገር ግን ሁለቱንም ፍርሃቶች በአንድነት የሚያስቀምጥ አንድ ቃል እስኪ ላንብብላችሁ። ይሄን ቃል ሳነብላችሁ ሁለቱንም አይነት ፍርሃቶች ታገኛላችሁ እዚህ ውስጥ። ለምን ሁለቱንም ማንሳት ያለብን መሰላችሁ? አሉታዊ ፍርሃት የሚወገደው በአዎንታዊ ፍርሃት ስለሆነ አዎንታዊ ፍርሃት አሉታዊ ፍርሃት አውጥቶ ይጥለዋል። እዚህ ቦታ ላይ ሁለቱንም ቃሎች የሚያስቀምጥ ወይም ሁለቱንም ቃሎች ያቀፈ አንድ ቃል ከዘጸአት ምዕራፍ 20 ቁጥር 20 ላይ አነብላችኋለሁ። ታነብላችሁ በደንብ ስሙኝ። ዘጸአት ምዕራፍ 20 ቁጥር 20 ላይ ሙሴ ለእስራኤል ልጆች የተናገረውን ቃል ማነብላችሁ። እንደዚህ ይላል። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይኖር ዘንድ መጥቷልና አትፍሩ። ምንድነው የሚለው እዚህ ቦታ ላይ ሙሴ? ፍሩ ነው ወይስ አትፍሩ ነው የሚለው? ፍሩ ይላል፣ እንደገናስ አትፍሩ ይላል። ልብ በሉ። እግዚአብሔር ሊፈትናችሁ ኃጢአትም እንዳትሰሩ እርሱን መፍራት በልባችሁ ሊያኖር መጥቷልና አትፍሩ። የእግዚአብሔር ፍርሃት በልባችሁ ቢኖር ነው እግዚአብሔር በጣ። ስለዚህ አትፍሩ። ስለዚህ እዚህ ቦታ ላይ ሙሴ ሁለቱንም ፍርሃቶች የሚነግረን በአንድ ቁጥር ላይ በአንድ አረፍተ ነገር ላይ እግዚአብሔር ወደ እናንተ የመጣው በልባችሁ ውስጥ የእሱ ፍርሃት መኖሩን ቼክ ሊያደርግ ነው። ስለዚህ አትፍሩ። ኔጌቲቭን ፍርሃት አስወግዱ። አዎንታዊ ፍርሃት ካላችሁ አሉታዊውን ፍርሃት አውጥታችሁ መጣል ትችላላችሁ የሚል ሀሳብን ያለው ማለት ነው። ይሄንን ፍርሃት የሚባለውን ቃል በተለያየ አቀራረብ ልናስቀምጠው እንችላለን። ለምሳሌ አዎንታዊ የተባለው በጎ ፍርሃት ሊበረታታ የሚገባውን ፍርሃት ምን ልንለው እንችላለን? አክብሮት ማለት እንችላለን። እንደገና ደግሞ አምልኮት ማለት እንችላለን። እግዚአብሔር የሚፈልገው በእኛ ውስጥ ሊኖር የሚገባው ፖዘቲቭ የሆነው ሊበረታታ የሚገባው ፍርሃት አዎንታዊ ፍርሃት የአክብሮት ፍርሃት ነው። እንደገና ደግሞ የአምልኮት ፍርሃት ነው። ይሄንን ፍርሃት መጽሐፍ ቅዱስ በበጎ ነው የሚያስቀምጠው። ሬቨረንስ የሚባለው በእንግሊዝኛ ወይ ሪስፔክት የምንለው እነዚህ ነገሮች በጎ ናቸው፣ አዎንታዊ ናቸው፣ ሊኖሩብን ይገባል። እንደውም ያለባቸው ሰዎች በመጽሐፍ ቅዱሳችን ላይ እግዚአብሔር እንዴት እንደሚወዳቸው ተጽፏል። አብርሃም እግዚአብሔር ይፈራ ነበር፣ ይስሐቅ እግዚአብሔር ይፈራ ነበር፣ ያዕቆብ እግዚአብሔር ይፈራ ነበር። ቅዱሳን ሁሉ እግዚአብሔርን ይፈሩታል፣ ከመልካም ነገር ደግሞ አይጎሉም ነበር። ይሄ እግዚአብሔር ፍርሃት አዎንታዊ ፍርሃት ሪቨረንስ የምንለው በፊቱ በአምልኮ የሚገለጠው ፍርሃት፣ ወደ እግዚአብሔር የሚያቀርበው ፍርሃት ማለት ነው። በተቃራኒ አሉታዊ ደግሞ ፍርሃት አለ። መርበትበት፣ መደናበር ምናምን የምንለው ፍርሃት ደግሞ ይሄ ድሬድ የምንለው ነገር ወይ ፍራይተንድ ሞር የምንለው ይሄ ፍርሃት ደግሞ በጣም አሉታዊ ፍርሃት ነው። እግዚአብሔር ይህን ፍርሃት አይፈልገውም። ይህን ፍርሃት ከልባችን ለማውጣት ይፈልጋል። በአዎንታዊ ፍርሃት ደግሞ ሊተካው ይፈልጋል። ስለዚህ ፍርሃት ሲባል በመሰረቱ ሁለት አይነት ፍርሃት አለ ማለት ነው። እግዚአብሔርን መፍራት በበጎነት የተጠቀሰው ከዚህ ሴንስ አንጻር ነው፣ ከአክብሮት አንጻር፣ በፊቱ ከመገዛት አንጻር፣ ለእግዚአብሔር እውቅና ከመስጠት አንጻር፣ ከማምለክ አንጻር የሚደረገው ፍርሃት ሁሉ በጣም ፖዚቲቭ የሆነ ደስ የሚያሰኝ ፍርሃት ነው። ነገር ግን ደግሞ ተቃራኒ ደግሞ ፍርሃት አለ። ይሄውን ፍርሃት ለእግዚአብሔር ቆመ ሰዎች አይታችሁ ከሆነ ብዙ ጊዜ አዎንታዊ የሆነ ፍርሃት ወደ እግዚአብሔር ሲያቀርብን፣ አሉታዊ ፍርሃት ደግሞ ከእግዚአብሔር ነው የሚያርቀው። ምክንያቱም አሉታዊ ፍርሃት እግዚአብሔርን እንደ ቀንጭ ብቻ እንደ ጨካኝ ብቻ እንድንቆጥረው የሚያደርግ ስለሆነ እንድንቀርበው አያደርገንም፣ እንድንወደው አያደርገንም፣ እንድንጠጋው አያደርገንም፣ እንድንሸሽ እንድንርቅ ያደርገን። ቅድም ስለ ፎቢያ ስናነሳ ብዙ የምናነሳቸው ነገሮች አሉታዊ ናቸው። ለምሳሌ አንዳንድ ሰው ነፍሳትን ይፈራል። ትንኝ የሚፈራ ሰው አለ። በረሮ የሚፈራ ሰው አለ። አይጥ የሚፈራ ሰው አለ። ብዙ ሰዎች እንደዚህ ናቸው አይደል? አይጥ ሲያዩ ይደናብ በጣም የሆነ ነገር ያ ፍርሃት አዎንታዊ ፍርሃት አለ። ወይም ኤሌክትሪክ ይፈራል፣ ኤሌክትሪክ ገመድ ይፈራል። እንደዚህ እንኳን እንትን ያለውን እንኳን በእጃቸው መንካት የሚፈሩ ሰዎች አሉ። ምክንያቱም ይሄ ፍርሃት አዎንታዊ አይደለም፣ አሉታዊ ፍርሃት ነው። ጨለማ የሚፈሩ ሰዎች አሉ። ውሻ የሚፈሩ ሰዎች አሉ። እነዚህ ፍርሃቶች አሉታዊ ናቸው። ስለዚህ ከምንፈራው ነገር እንሸሻለን አይደለም? ውሻ ካየ ሰው ይወጣል፣ ኤሌክትሪክ ካየ የሆነ ነገር ካየ ጨለማ። እነዚህ ነገሮች ለማስወገድ ነው የሚጠራው። አዎንታዊ የሚባለው ፍርሃት ግን ወደዛ እንድንቀርብ የሚያደርገን ነው፣ እንድንመጣ የሚያደርገን ነው።
በፊቱ እንድንሆን የሚያደርገን ነው። እነሱ ነገሮች ትንሽ ብንመለከት ደስ ይለኛል። ጌታችን ያስጠነቀቀን አንድ ትልቁ ነገር ቢኖር ምንድን ነው? እሱን ብቻ እንድንፈራው አስጠንቅቆናል። እሱን ብቻ እንድንፈራ። ምክንያቱም ፍርሃት ማለት ከአምልኮ ጋር የሚያያዘው ሪቨረንስ የምንለው በጎ ፍርሃት ከአምልኮ ጋር ስለሚያያዝ ሌሎችን መፍራት የለብንም። ለእግዚአብሔር ብቻ ሊሆን የሚገባ ፍርሃት ነው። ኢሳይያስ 51 ላይ አንድ ቃል እናንብብ እስኪ ከቁጥር 12 እስከ 13 እንደዚህ የሚል ቃል አለ። ኢሳይያስ ምዕራፍ 51 ከቁጥር 12 እስከ 13 ያለውን ሐሳብ ብንመለከት እንደዚህ ይላል። የማጽናናችሁ እኔ ነኝ ይልና የሚሞተውን ሰው እንደ ሳር የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ሰማያትን የዘረጋውን ምድርንም የመሰረተውን ፈጣሪን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሳ ሁል ጊዜ ቀኑን ሁሉ ፈርተሃል። ተመልከቱ፣ እዚህ ቦታ ላይ እግዚአብሔር ሕዝቡን እየነቀፈ ነው የሚናገረው። የማጽናናችሁ እኔ ነኝ፣ እንደ ሳር የሚጠወልገውን የሚጠፋውን ተራውን ሰው ትፈራ ዘንድ አንተ ማን ነህ? ስለዚህ እግዚአብሔር ሰው ስትፈራ እግዚአብሔርን መፍራት የሚያጠፋው ብሎ እግዚአብሔር ሲናገር ትመለከታላችሁ ማለት ነው። ልብ በሉ፣ ጌታ አንድ ያስጠነቀቀን ነገር አለ። እሱን ብቻ እንድንወድ እንደምታውቁት በማቴዎስ 10 ቁጥር 37 ላይ ከኔ ይልቅ እናቱን፣ ከኔ ይልቅ አባቱን፣ ከኔ ይልቅ ወንድ ልጁን፣ ሴት ልጁን ወይ ደግሞ ሌላ ሰው የሚወድ ሰው ለኔ ሊሆን አይገባውም ብሏል። ፍቅራችሁ ኤክስክሉሲቭሊ ለኔ ብቻ መሆን አለበት፣ ሌላ ቦታ የሌለ ለኔ ብቻ የምሰጡት መሆን አለበት እንዳለ ሁሉ መፍራት የሚባለው ነገር ለእግዚአብሔር ብቻ ሊሆን ይገባል። ይሄ አዎንታዊ የሚባለው ፍርሃት፣ የአክብሮት የሆነው ፍርሃት፣ የመገዛት የሆነው ፍርሃት ለእግዚአብሔር ብቻ ሊሆን እንደሚገባ መጽሐፍ ቅዱስ ይናገራል። እሱ ፍርሃት ካለ ምን ይሆናል መሰላችሁ? ያኛው ኔጌቲቭ የሆነው ፍርሃቱ ይጠፋል። እግዚአብሔርን በእውነት የሚፈሩ ሰዎች ሌላ ምንም ነገር አያስፈራቸው። እግዚአብሔርን በእውነት የፈሩ ሰዎች፣ የእግዚአብሔር ፍርሃት በልባቸው የሚገዛ ሰዎች፣ ለእግዚአብሔር ብቻ የተሸነፉ ሰዎች፣ እግዚአብሔርን ብቻ በልባቸው የሾሩ ሰዎች እንደው እንደዚህ እኮ ኢሳይያስ ላይ ምዕራፍ 8 ላይ እንደዚህ የሚል ቃል አለ። አትፍሯቸው፣ ዳሩ ግን የሰራዊት ጌታ እግዚአብሔርን በልባችሁ አንግሱት የሚል ቃል አለ። ምን ማለት መሰላችሁ? እግዚአብሔርን በልባችሁ ዙፋን ላይ ስታስቀምጡት እግዚአብሔር ብቻ ሲያስፈራችሁ፣ እግዚአብሔር ብቻ ከፍ ከፍ ሲልባችሁ ሌላው ነገር ያንስባችኋል ማለት ነው። ሌላውን መፍራት ታቆማላችሁ። ብዙ ሰው አይታችሁ ከሆነ በዚህ ዘመን ብዙ ነገር ይፈራል። ብዙ ነገር መፍራቱ ምን ያሳብቅበታል? ለእግዚአብሔር ያለው ፍርሃት በጣም ትንሽ መሆኑን ያሳብቅበታል። እግዚአብሔርን በጣም የሚፈራ ሰው፣ በልቡ ዙፋን ላይ እግዚአብሔር ብቻ የረገሰ ሰው፣ ለእግዚአብሔር ብቻ እውቅና የሰጠ ሰው ሌሎች ነገሮች ምንም ሊያደርጉት እንደማይችሉ ያውቃል። አልፈራም፣ ሰው ምን ያደርገኛል ብለን በድፍረት እንናገራለን ብሎ የእግዚአብሔር ቃል ይናገራል። በእግዚአብሔር ፍርሃት የተሞላ ሰው ሌላ ቦታ የለውም፣ ሊፈራ የሚችለው ነገር የለውም። ብዙ ሌሎች ዙሪያ ውስጥ ያሉ ፍርሃቶች የሉ። ምክንያቱም የእግዚአብሔር ቃል ሲናገር በሮሜ 8 ቁጥር 15 ላይ እንደገና በሁለተኛ ጢሞቴዎስ 1:7 ላይ እግዚአብሔር የልጅነት መንፈስ አባ አባት ብለን የምንጮህበትን የልጅነት መንፈስ እንጂ የባርነትንና የፍርሃትን መንፈስ አልሰጠንም። የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። የፍቅር ካለ በኋላ የፍርሃት ተመልከቱ። የፍቅር መንፈስ ከሰጠን ፍርሃት እዛ ውስጥ የለም ማለት ነው። ራስን የመግዛት መንፈስ ካለ ራሳችንን እንገዛለን እንጂ አንርበትበትም ማለት ነው። አንፈራም፣ አንደነግጥም። ምክንያቱም የፈራ ነው የደነገጥነው በአንድ አቅጣጫ ብቻ ነው። እሱም እውነተኛ አምላክ ለሆነው ለእግዚአብሔር ብቻ። እሱ ፍርሃት በልባችን ካለ ሌላውን ነገር አንፈራም ማለት ነው። እግዚአብሔር የሚፈሩ ሰዎች መገለጫቸው ሌላውን ነገር አይፈሩ። ሌላውን ነገር ሲባል ሞትን ይጨምራል። ለምሳሌ እግዚአብሔር የሚፈራ ሰው ሞትን አይፈራም። እግዚአብሔር የሚፈራ ሰው ሰውን አይፈራም። እግዚአብሔር የሚፈራ ሰው በዚህ ምድር ላይ ያሉት ሰይጣንን አይፈራም። ለምሳሌ ብዙ ሰዎች አይታችሁ ከሆነ በጣም በርካታ ነገሮች ይፈራሉ። ምክንያቱም ለእግዚአብሔር ያላቸው ፍርሃት በጣም ትንሽ ስለሆነ ብዙ ነገር ይፈራሉ። ብዙ ጊዜ የምናነሳው ነገር አለ። ብዙ አማኞች የተባሉት እንዲህ በቀንፍ ውስጥ ድግምት ይፈራሉ፣ መርገም የሚባል ነገር ይፈራሉ። የሆነ ዶሮ ቤታቸው ላይ ተጥሎ ሆነ ይፈራሉ። ተደረገብኝ፣ ተደገመብኝ ምናምን ብዙ ነገር ይፈራሉ።
ከጎናቸው ጠንቋይ ቢቀር ይፈራሉ አይደለ? ለምን መሰላችሁ? ለእግዚአብሔር ያለው ፍቅራቸው ፍርሃታቸው ሙሉ ስላልሆነ ነው ሌላውን የሚፈሩ። ሌላውን ለመፍራት የተነሳሱበት መነሻ ያ ለእግዚአብሔር ያላቸው መፈራት አነስተኛ ስለሆነ ማለት ነው። ምክንያቱም እግዚአብሔር ምንድን ያደረገው በሱ ፍርሃት ሲሞላ ሌላውን ፍርሃት ሁሉ ቦታ እንዳይኖረው ያደርጋል ማለት ነው፣ ያወጣል ከልባቸው ውስጥ። ሁለተኛው እግዚአብሔርን ፍርሃት ግን መንቀጥቀጥ፣ መርበትበት፣ ግራ መጋባት አይደለም የሚያመጣው። ለዚህ ነው ጳውሎስ ለጢሞቴዎስ ሲጽፍለት ያንን ፍርሃት ዲፋይን ሲያደርገው የፍቅር ይለዋል፣ አንድ የኃይል ይለዋል፣ እንደገና ራስን መግዛት ይለዋል። እነዚህ ነገሮች አሉት። ምክንያቱም የሚፈራ ሰው ኃይለኛ ነው ማለት ነው። እግዚአብሔር በሚፈራ ሰው ፓወርፉል ኃይለኛ ነው። በማን ላይ? በሌሎች ነገሮች ላይ ኃይለኛ ነው። አይታችሁ ከሆነ ብዙ ሰዎች እስኪ እስራኤሎችን እንመልከታቸው። በቀደመው በምድረ በዳ የነበሩትና በምድረ በዳ የወደቁትን ሰዎች ምንድነው እግዚአብሔር ያለው መሰላችሁ? ይሄ የማይፈራኝ እስከ መቼ ነው አይደል? እግዚአብሔር የማይፈራኝ በፊቴ የማይንቀጠቀጠው ባደረኳቸው ታላላቅ ተአምራቶች የማያምንብኝ እስከ መቼ ነው? እስከ መቼ ነው የማይፈራኝ? ለምን ይፈታተኑኛል አይደል? በምድረ በዳ ስንት ጊዜ የተፈታተኑት እግዚአብሔርን አይፈሩም። ነገር ግን ጠላቶቻቸውን ይፈራሉ። በፊታቸው እኛ እንደምንድን ነን ይላሉ፣ እንዳንበጣ ነን። እነሱስ ጃይንት ናቸው፣ ሌላውን ይፈራሉ፣ እግዚአብሔርን ግን አይፈሩም። ስለዚህ ማሳያውን ተመልከቱ። ሌላውን ስለሚፈሩ እግዚአብሔር አይፈሩት። እግዚአብሔር ላይ ማማረር ችግር የለባቸው። እግዚአብሔር ላይ ማውረብረብ ችግር የለባቸው። እግዚአብሔር መፈታተን ችግር የለባቸው። ጠላቶቻቸው ማሸነፍ ላይ ግን በጣም ፈሮች ናቸው። ስለዚህ የኃይል መንፈስ የላቸውም ማለት ነው። የፍቅር መንፈስ የላቸውም ለእግዚአብሔር። ጠላቶቻቸው ላይ በኃይል አይገለጡም፣ ራሳቸውን አይገዙም። ስለዚህ በየቦታ ይርበተበታሉ፣ ይፈራሉ ማለት ነው። የቀደሙት እንደዛ ነበሩ። ፍርሃታቸው አጉል ቦታ ላይ አፕላይ የተደረገው መፍራት ያለባቸው ሳይፈሩ መፍራት የሌለባቸው ሲፈሩ ትመለከታላችሁ። አንድ የምናውቀው ቃል አለ ጌታችን የተናገረው ምንድን ነው ያለው? ስጋን የሚገድሉትን አትፍሩ፣ ነገር ግን የምትፈሩትን ልንገራችሁ፣ ከገደለ በኋላ በገሃነም መጣል የሚችለው እሱን ፍሩ፣ ስጋንም ነፍስንም ማጥፋት የሚችለው እሱን ፍሩ። እስራኤላውያን የተገላቢጦች ነበር ፍርሃታቸው። ሊፈራ የሚገባው እያለ ሊፈራ የማይገባው ይፈሩ ነበር እና ፍርሃት የእግዚአብሔር ፍርሃት የላቸው። የእግዚአብሔር ፍርሃት ያለው ሰው ግን መገለጫዎች አሉት። እዛ ጋር ቅድም ኢሳይያስ 51 ላይ እንደዚህ የሚል ቃል አለ አይደለ? የማጽናናችሁ እኔ ነኝ፣ የሚሞተውን ተራውን ሰው እንደ ሳር የሚጠወልገውን ትፈራ ዘንድ እናንተ ማን ነህ? በዚህ አነጋገር ውስጥ ትመለከታላችሁ። እግዚአብሔርን ማትፈራ ከሆነ ቀኑን ሙሉ ትፈራለህ፣ ትርበተበታለህ፣ ትደነግጣለህ። ምሳሌ ላይ እንደዚህ የሚል ቃል ቀኑን ሙሉ እግዚአብሔርን በመፍራት ኑር ዋላ እንደሚመስል ያን ቀን ጉዳይ ስራ ኑር። ቀኑ ሙሉ እግዚአብሔርን በመፍራት ኑር ማለት የዘወትር ኑሮ እሱ ይሁን። ቀኑ ሙሉ እግዚአብሔርን በመፍራት ዋል ቢሆን ምናልባት ሰኞ ነው፣ ሮብ ነው፣ እሑድ ነው እንደነበር ግን ኑር። በኑሮ በህይወት ዘመን ሁሉ እግዚአብሔርን በመፍራት ኑር። እግዚአብሔርን በመፍራት የምትኖር ከሆነ ሌላውን ለመፍራት ቦታም ጊዜም ልብም አይኖርም ማለት ነው። እና የእግዚአብሔር ፍርሃት እዚህ ጋር ከምን ጋር ተያይዟል? ከማጽናናት ጋር። ማጽናናችሁ እኔ ነኝ አይደል የሚለው? የማጽናናችሁ እኔ ነኝ፣ ሌላውን እንዴት ትፈራለህ ሲል ምን ማለት ነው? ማጽናናት የሚባለው ቃል በነገራችን ላይ በመጽሐፍ ቅዱስ ቋንቋ ወደ ጊዜው ለምሳሌ ማጽናናት የሚባለው ኮንፈርት ማለት ነው፣ መደገፍ ማለት ነው። ማጽናናችሁ ማለት ኮንፈርት ማድረጋችሁ ነው። አሁን የምትረጋጉ ማድረጋችሁ፣ ሳትፈሩ እንድትወጡ፣ ተዘላችሁ እንድትቀመጡ ማድረጋችሁ። ይህ መጽሐፍ ቅዱስ ላይ ደስ የሚል ቃል ተዘልሎ መቀመጥ የሚባል በቃ ጧ ብሎ መተኛት ገብቷቸው ሳይፈሩ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል፣ ኃጥእ ግን ማንም ሳያሰልደው ይሸሻል ይላል መጽሐፍ ቅዱስ። በቅጠል ኮሽታ ይበረገጋሉ ይላል ኢሳይያስ ማነው ዘሌዋውያን 26 ላይ ደግሞ የቅጠል ኮሽታ እንኳን ታሸብራቸዋለች ኃጢአተኞች። ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ይሄ ፍርሃት ወገኖች የሚያመጣው ጥቂት ይሄ በጎ ፍርሃት ያጽናናል። ኢዮብ 4:6 ላይ እንደዚህ የሚል ቃል አለ። ኢዮብ 4:6 ላይ አምላክን መፍራት መጽናናትህ አይደለምን? አምላክን መፍራት መጽናናትህ ነው። እግዚአብሔር የምትፈራ ከሆነ ተጽናናለህ። ተጽናናለህ ማለት ኮምፈርተብል ነው ማለት ነው። አምስት ኮምፈርተብል ትላላችሁ አንዳንድ ቦታዎች ላይ የሆነ ፍርሃት ሲላችሁ
የሆነ ነገር ሲሰማችሁ የሆነ ስትርበተበቱ ግራ ሲገባችሁ ኮምፎርታብል አድርገው ትላላችሁ። ዲስኮምፈርት ይሰማኛል እዚህ ቦታ ትላላችሁ። ነገር ግን የአምላክ ፍርሃት ኮምፎርታብል እንድትሆን ያደርጋል። የት ቦታ? የትም ቦታ ጠላቶች መካከል ኮምፎርታብል፣ በሞት ጥላ መካከል እንኳን ክፉ አልፈራም። ኮምፎርታብል በትርና ምርኩዝ እነሱ ያርጉኛል፣ ያጽናኑኛል ማለት ኮምፎርት ይሰጡኛል ማለት ነው። ኮምፎርት ይሰማኛል። የትም ቦታ ላይ ኮምፎርት ይሰማኛል። ይሄ ኮምፎርት ከምን ይመጣል? እግዚአብሔርን ከመፍራት ይመጣል። ሰው ኮምፎርታብል የሚሆነው መቼ? እግዚአብሔርን ሲፈራ። ኮምፎርታብል ማለት መስማማት በቃ ማለት ነው። ይሄን በተራ አማርኛ ንገራችሁ። አንድ ሰው በሚያምር በሚመች አልጋ ላይ ሲተኛ ወይ ደግሞ ጥሩ ሶፋ ላይ ሲቀመጥ ኮምፎርታብል ማለት ይጥለኛል ነው ይፈራል። ምክንያቱም አስተማማኝ ነው። በዚህ ላይ ይመቻል፣ ይቆረቁረኛል፣ የሆነ የሚወጋኝ ነገር አለ ይላል አይደል? የእግዚአብሔር ፍርሃት ልክ እንደዚህ ኮምፎርታብል ያደርጋል ማለት በህይወት ውስጥ በየትኛውም ግንባር በየትኛውም መስክ በምትሰማሩበት ህይወታችሁ መስመር ላይ ሁሉ ኮምፎርታብል እንድትሆኑ ያደርጋችኋል። እንደገና አስደግሞ የእግዚአብሔር ፍርሃት ያጽናናል የሚለውን ሐዋርያት ሥራ 9:31 ላይ በእስያ ያሉ ቤተክርስቲያኖች በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየበዙ ሄዱ ነበር ይላል። ተመልከቱ፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት። መጽናናት የሚመጣው ከእግዚአብሔር ፍርሃት፣ መጽናናት ማለት ኮምፎርት ማግኘት ማለት ነው። ሁለቱ አብሮ ይሄዳል። እንደገና የእግዚአብሔር ፍርሃት ደስታችን። ተመልከቱ፣ ፍርሃት ከደስታ ጋር ብዙ ጊዜ ይገናኛል። አይገናኝም ማለት ፍርሃት ካለ ደስታ የሚባል ነገር ይርቃል። ከደስታ ጋር የሚገናኝ ፍርሃት ግን የእግዚአብሔር ፍርሃት ብቻ። ኢሳይያስ 11 ቁጥር 3 ላይ እና 33 ቁጥር 6 ላይ ስትመለከቱ እንደዚህ ይላል፣ እግዚአብሔርን በመፍራት ደስታውን ያገኛል ይላል። እግዚአብሔርን በመፍራት የደስታ መነሻ ነው። ደስ እንድንሰኝ ያደርገናል። እግዚአብሔርን በመፍራት ደስ መሰኘት። ስለዚህ ይኸውላችሁ ወደ እግዚአብሔር የሚያቀርበን ይሄ ፍርሃት ማለት ነው። ደስተኛ ስለሆነ እንቀርበዋለን። ስለሚያጸና ኮምፎርታብል ስለሆነ እንቀርበዋለን። ይሄ ፍርሃት በመሰረቱ በባህሪው ደስተኛ ስለሚያደርግ ወደ ደስታችን እንድንቀርብ የሚያደርገን ነው። ወደዛ ድራይቭ ያደርገናል፣ እንድንመጣ ያደርገናል። ከዚህ የተነሳ ምን ይሆናል መሰላችሁ? ውጤቱ ቅድስና ነው። እውነተኛ እግዚአብሔር ፍርሃት ሰዎችን ይቀድሳል። ቅድስና ብዙ ሰዎች የሚያስቡት ነገር ልንገራቸው። ቅድስና ማለት የሚመስላቸው በተለይ ብዙ ወጣቶች ወይ ደግሞ በጌታ አዲስ የሆኑ ብዙ ሰዎች የሚመስላቸው ቅድስና ማለት ፈርቶ የሆነ ጣጣ የመጣብኝ ነው ከሆነ ክፉ ነገር መራቅ ነው የሚመስላቸው። ቅድስና እሱ ቅድስና ለምሳሌ እየተመኘ አንድ ነገር እየፈለገ እየጓጓ አንድ ነገር ፈርቶ የሆነ ነገር መዘዝ ይመጣብኛል ብሎ መተው እሱ ቅድስና። ቅድስና በመጽሐፍ ቅዱስ ቋንቋ ምን ማለት መሰላችሁ? ወደ እግዚአብሔር መቅረብ ነው፣ ደስ መሰኘት ነው። ይሄ ደስታ ይሄ ኮምፎርት ነው ቅድስናን የሚያመጣው። ለዚህ ነው ሮሜ ሁለተኛ ቆሮንቶስ 7:1 ላይ በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ነፍስና መንፈስን ከሚያረክስ ነገር ራሳችንን እንጠብቅ። በእግዚአብሔር ፍርሃት ነው ቅድስና ፍጹም የሚሆነው። ያ የእግዚአብሔር ፍርሃት ግን የመንቀጥቀጥ ፍርሃት አይደለም ወገኖች፣ በኋላ እንመጣበታለን። ፍርሃት ምን አይነት ኔጌቲቭ እንደሆነ ያኛው ኔጌቲቭ። አዎንታዊው ፍርሃት ግን ለቅድስና ጉልበት ይሰጣል። ማለት የሆነ ጣጣ ፈርቻ አይደለም የማቆመው አንድ ነገር፣ እርኩሰትን ማልጨልጠው እንደ ውሃ ወይም ኃጢአትን ፕራክቲስ የማላደርገው ማለት ለማመደው ሲኮንሱን ፈርቼ ጣጣ ያመጣብኛል ብዬ ከሆነ እሱ ቅድስና አይደለም ወገኖች። በዓለም ያሉ ሃይማኖተኞችም እሱን ያደርጉታል። በዓለም ያሉ የተለያዩ አይነት በምድር ላይ ያሉ ከንቱ ሃይማኖተኞችም እንደዚህ ያደርጋሉ። በዚህ እኮ ነው ብዙ ጊዜ ተነጋግረን እዚህ ቦታ ላይ በሀገራችን ሁሉ ትልልቅ ሃይማኖቶች አሉ አይደል? ጾማቸው ሲገባ የባህል ነው ሰዎች ያመጣሉ አይደል? የሚሳደበው በየታክሲው ምናምን የሚያደርገው ምናምን ይቀንሳል አይደል? ያ ቅድስና አይደለም፣ ፍርሃት ነው። ኔጌቲቭ አዎንታዊ ያለው አሉታዊ ነው። አዎንታዊ ፍርሃት ግን ሌላ የደስታ ምንጭ ስላለኝ እዚህ ጋር በዚህኛው በተዘጋጀልኝ ዓለም ባዘጋጀችው ርኩሰት ውስጥ ማልገባው እዚህ ጋር የሚበልጥ ደስታ ስላለ ነው የሚለው ቅድስና። ገብቷችኋል? ለምንድን ነው በመጠጥ ማልደሰተው ሲባል እዚህ ጋር በመንፈስ ቅዱስ ስለምሞላ መንፈስ ቅዱስ ይሞላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ቅዱስ የሚሰጠኝ ደስታ ስላለ በወይን ጠጅ ደስታ አልፈልገውም ይላል ሰው።
እውነተኛ ደስታ ስላለ ነው ሐሰተኛውን ደስታ የማይፈልገው። በዘፈን የማይደሰተው ለምንድን ነው? እዚህ ጋር ጌታን በማወደስ ደስ ስለሚሰኝ ምን እዚህ ጋር የደስታ ጥግና ሙላት ስላለ እዚህ ጋር ትንሹን ነገር ደስታ እንትን አይልም ማለት ነው። ለሰው ፍርፋሪ ነው የዓለም ነገር ደስ አሰኘው። እውነተኛ ቅድስና የሚመጣው እግዚአብሔርን ከመፍራት ብሎ ለዚህ ነው ቅዱስ በሆነው ፍርሃት በኩል ማለት ነው። እና ቅዱስ የሆነ ኤፌሶን 5:21 ላይ በክርስቶስ ፍርሃት የምትገዙ ይላል። ፊልጵስዩስ 2:13 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እሱ ኔጌቲቭ የሆነው ሳይሆን አዎንታዊ በጎ የሆነው ፍርሃት ማለት ነው። ስለዚህ ፍጹም ፍርሃት ምንድን ነው የሚያደርገው መሰላችሁ? ፍጹም ፍቅር ማለት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ስለዚህ ይኸውላችሁ ፍርሃት የሚያስቸግረን ከሆነ ብዙ ነገሮችን የምንፈራ ከሆነ ስንመላለስም ኮምፈርተብል ካልሆንን በብዙ ነገሮች ውስጥ በስጋት የምንኖር ከሆነ መፍትሄው ምንድነው ታዲያ? ምንድነው ሰንኮፉ ነቅሎ የሚያወጣልን የፍርሃት ጣር ከኛ ውስጥ አውጥቶ ኮምፈርተብል ተዝናንተ እንድንኖር የሚያደርገን ነገር ምንድነው? ፍቅር። ፍቅር ሲገባ ፍርሃት ይወጣል። ኮምፈርት ነው፣ አውቶማቲክ ነው። ፍቅሩ ሲገባ ፍርሃቱ ይወጣል። አንዳንድ ለምሳሌ የሆነ ባዶ ኮንቴነር ውስጥ ምን አለ? አየር አለ አይደል? ነገር ግን ውሃ ብንጨምሩበት አየሩ ምን ይሆናል? ይወጣል። ምክንያቱም በሳይንስ ምንድን ነው የሚባለው? በፊዚክስ ሁለት ነገሮች አንድ ቦታ ኦኩፓይ ሊያደርጉ ይችላሉ? አይችሉም አይደል? አንዱ ሲገባ ሌላው ይወጣል። የተለመደ ነገር። አንዱ ሲወጣ ሌላው መውጣት፣ አንዱ ሲገባ ሌላው ይወጣል። በፊት የነበረው ይወጣል ማለት ነው። ሁለቱም አብረው አይቀመጡም። ስለዚህ የእግዚአብሔር ፍቅር በልባችን ውስጥ ሲገባ በልባችን ውስጥ ቀድሞ የነበረው ፍርሃት ይወጣል። ጳውሎስ ሮሜ 5:5 ላይ በመንፈስ ቅዱስ አማካይነት የእግዚአብሔር ፍቅር በልባችን ፈሷል ይላል አይደል? ልክ በልባችን ሲንቆረቆረ ያ ፍቅር ሌላ ነገር ደግሞ ይወጣል። አውቶማቲካሊ ምንድን ነው የሚወጣው? ፍርሃት ይባላል። ፍርሃት ይወጣል። ምክንያቱም በፍቅር ፍርሃት የለምና ፍጹም ፍቅር ፍርሃትን አውጥቶ ይጥለዋል። ካስት አውት ያደርገዋል። ወደ ውጭ ይጥለዋል። ወደ ውጭ ይጥለዋል። አውጥቶ ይጥለዋል። ሁለቱ አንድ ላይ አይቀመጡ። ቅድም እንዳልኳችሁ ሁለቱ ሚቹዋል ኤክስክሉሲቭ ናቸው። አንዱ ከአንዱ ጋር አብሮ አይኖርም። ፍርሃትና ፍቅር አብሮ አይኖርም። ስለዚህ ፍቅር ሲገባ ፍርሃት ይወጣል፣ ይጠፋል። እንዴት እንደሄደ ሳናውቀው ይጠፋል ማለት ነው። እዚህ ቦታ ላይ ዮሐንስ እንደዚህ ያለ ፍርሃት ቅጣት አለውና ወይም አዲሱ መደበኛ ትርጉም ላይ ፍርሃት ከቅጣት ጋር የተያያዘ ነውና። ፍርሃት ይሄ ኔጌቲቭ ፍርሃት የሚያያዘው ከምን ጋር ነው ካላችሁ ከቅጣት ጋር ነው የሚያያዘው። ይሄንን ለማወቅ አዳምን ተመልከቱት። አዳም በኤደን ገነት ውስጥ ተፈጥሮ እስከሚወርቅበት ጊዜ ድረስ እግዚአብሔር የታዘዘ በሚኖርበት ጊዜ ከእግዚአብሔር ጋር ቅዱስ የሆነ ህብረት ነበር። እግዚአብሔር በየቀኑ እየመጣ ይጎበኘው ነበር። አዳም ሆይ ይለዋል፣ እነሆኝ ይላል። አዳም ፌሎሺፕ ያደርጋሉ፣ ህብረት ያደርጋሉ። በሪቨረንስ፣ በሪስፔክት፣ በአክብሮት፣ በበጎ ፍርሃት እንደ ቆርባደኛ አይደለም የዛን ጊዜ። ምክንያቱም እግዚአብሔርና ሰው እኩል አይደሉም። ነገር ግን ወደ እግዚአብሔር ድራይቭ የሚያደርግ ፍርሃት እንጂ ከእግዚአብሔር የሚያደርግ ፍርሃት አልነበረም አዳምና ሔዋን ውስጥ የነበረው። ከመውደቃቸው ፊት እግዚአብሔር ይመጣል፣ ፌሎሺፕ ያደርጋሉ፣ የተባረከ ጊዜ ያሳልፋሉ። አዳም እንጆይ ያደርጋል ያንን ታይም። አንድ ቀን ግን እግዚአብሔር መጣ። እንደተለመደው ሲመጣ አዳም የት ቦታ ነው? በለስ ምንድን ነው የሚባለው ቅጠል አገድቦ ተደበቀ አይደለም? እና ምን አለ ዘፍጥረት 3:10 ላይ አዳም ወዴት ነህ ሲለው ፈራው። በኤደን ገነት ድምፅን ሰምቼ ፈራሁ፣ ከዛ በኋላ ተደበቅኩኝ ራቁቴን ስለሆንኩኝ። ማነው ራቁት ነው? እንዳትበላ ከከለከልኩ ዛፍ በላህ? አዎ አጣውሱ። ስለዚህ አዳም አሁን ፍርሃቱ ተቀየረ፣ የፍርሃት ለውጥ አደረገ። ቅድም ያልኳችሁ አዎንታዊ ፍርሃት በአሉታዊ ፍርሃት ተተካ። ፍራይተን እንደሆነ አዳም ድሬድፉል ሆነ ማለት ይሄ የሚያስጨንቀው ፍርሃት ወረሰው። አጠፋኝ ወደሚለው ፍርሃት፣ ከቅጣት ጋር የተያያዘው ፍርሃት። ይሄ ቅጣት የሚባለው መጥፎ ቅጣት ከሱ ጋር የተያያዘ ፍርሃት መጣበት ማለት ነው። ዮሐንስ ጋር ቅጣት የሚለው ቃል ቅጣት ልክ እንደ ፍርሃት እንዳለ ፍርሃት በሁለት አይነት የከፈለው። ፍርሃት ስንት አይነት ፍርሃት አለ? ሁለት አይነት ፍርሃት። አንደኛው አዎንታዊ ፍርሃት ነው። ሁለተኛው አሉታዊ ፍርሃት። የቃላችን እጥረት አንዳንድ ነገሮችን ትርጉማቸው ቢለያይም ግን በአንድ ቃል የመግለጽ ችግር ውስጥ እንገባለን። ልክ እንደዚሁ
ቅጣት የሚለውም ራሱ ሁሉ ጊዜ አንድ አይነት ትርጉም አይደለም ያለው። አዎንታዊም አለ አሉታዊም አለ። እሱን እንመጣበታለን። ቃላችን ግን ብዙ ጊዜ በተለይ አማርኛችን የግሪኩ ቃል ለእያንዳንዱ ቃል የሚጠቀምበት ወርድ የተለያየ ሪች ነው ግሪኩ። አማርኛችን ላይ ግን ብዙ ጊዜ ቃሎች እጥረት አለ። ስለዚህ አንዳንድ ቃሎችን አንድ ላይ ያስቀምጣል። ልክ አንዳንድ ሱቆች ታችሁ ከሆነ ሁለት አብሮ የማይሉ ነገሮችን የሚሸጡ አሉ። ጋዝ አለ፣ ዘይትም አለ፣ እንጀራም አለ፣ ከሰልም አለ በሚባል ሱቅ አለ አይደል? ነው የሚቀረው የሚባል ነገር ሰምቻለሁ። እንደዚህ ሱቆች እንዳይዙ ሊከለከሉበት ተቃራኒ ነገሮች። ነገር ግን ያው እጥረት ነው ይባላላችሁ። ጋዝም ይሸጣል። እንደገና ደግሞ ከሰል ጋዝ በረካበት እጁ ደግሞ ዘይት ይሰፋል። ከሰል ባጨማለቀበት እንደገና እንጀራ አውጥተው እና ቋንቋችን አንዳንድ ነገሮችን እንደዚህ ያደባልቃል። ጳውሎስ ዮሐንስ የተጠቀመበት የግሪኩ ቃል ቅጣት ለሚለው ኮላሲስ የሚል ቃል ይጠቀማል። ኮላሲስ ይሄ ኮላሲስ የሚለው ቃል በአዲስ ኪዳን ላይ ሁለት ቦታ የሚገኘው ከዚህ ቦታ ውጭ ደግሞ የትጋዋ መሰላችሁ የሚገኘው ማቴዎስ 25:46 ላይ ማቴዎስ 45:26 ላይ ያለው ቃል ዘላለማዊ ቅጣት ነው። በውጭ ወዳለው ጨለማ ጥርስ ማፋጨት ይጣላል የሚለውን ዘላለማዊ ቅጣት የገሃነም ቅጣት ማለት ነው። ፍርሃት ምን አለው? ቅጣት አለው። ምን አይነት ቅጣት? ክፉ ቅጣት፣ ዘላለማዊ ቅጣት፣ የገሃነም ቅጣት፣ ክፉ ቅጣት ነው ያለው ፍርሃት። ሁለት ይወላችሁ። ይሄ ኔጌቲቭ ፍርሃት ቅጣት አለው፣ ከቅጣት ጋር የተያያዘ። ስለዚህ ነው መወገድ ያለበት። ፍቅር ሲገባ መውጣትና መትነን ያለበት ለምንድን ነው? የሚያያዘው ከቅጣት ጋር ነው። ያመነ ሰው ደግሞ ቅጣት የለበትም። ያመነ ሰው ደግሞ ከሞት ወደ ተሻግሯል እንጂ ወደ ፍርድ ስለማይመጣ ፍርሃት የሚባል ነገር ይዞ አይገባም። ለዚህ ነው የሚጠፋው። ይሄኛው ፍርሃት የሚያያዘው ከቅጣት ጋር ነው። ቅጣት የተባለው ደግሞ የዘላለም ቅጣት ነው፣ የገሃነም ቅጣት ነው ብሎ ዮሐንስ ያስቀምጣል። ማቴዎስ 25:46 ላይ ያለው ቅጣት ክፉ ቅጣት በግራው ያሉትን ፍየሮቹን አይደለ እናንተ ለሰይጣንና ለመላእክቱ ለዘጋጀ የዘላለም ጥፋት ሂዱ ሲላቸው ያን ቅጣት ማለት ከሱ ቅጣት ጋር ይያያዛል። ይሄ ፍርሃት ይሄ ኔጌቲቭ ፍርሃት ካለባቸው ሰዎች አልዳኑ ማለት ነው። ካልዳኑ ደግሞ ይጠፋሉ፣ መጨረሻ ይፈረድባቸዋል። ቅጣቱ እሱ ነው ብሎ ያስቀምጣል። ፐኒሽመንት ነው፣ ክፉ ነው እሱ ቅጣት። በነገራችን ላይ በውጪ ከእግዚአብሔር መንግስት ውጪ ወዳለው ጨለማ ወደ እሳት ባህር ማን እንደሚጣል ሲዘረዝር ዮሐንስ በራእይ ዮሐንስ ምዕራፍ 21 ቁጥር 9 ላይ አንድ ቃል አመበላችሁ። ራእይ ዮሐንስ ምዕራፍ 21 ቁጥር 9 ላይ አመበላችሁ። እነማን ናቸው እሳት ባህር ውስጥ የሚጣሉት ወደ ገሃነም የሚገቡት ካላችሁ ዝርዝሩ ላመበላችሁ። ራእይ ዮሐንስ 21:8 ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም ሁሉ እድላቸው በሌልና በእሳት በሚቃጠል ባህር ነው። ይኸው ሁለተኛ ሞት ነው። ሁለተኛ ሞት ለእነማን ይላል? የመጀመሪያው ዝርዝር ላይ ዳሩ ግን ምን ለሚያደርጉ የሚፈሩ። ፍርሃት ከምን ጋር ይያያዛል? ከቅጣት ጋር። ፍርሃት ቅጣት አለውና ማለት ነው። የሚፈሩ የማያምኑ ርኩሳን ጣዖት የሚያመልኩ ነፍሰ ገዳዮች እያለ ይዘረዝራል። ይሄ ፍርሃት እግዚአብሔር ፍርሃት አይደለም። ይሄ ፍርሃት ከቅጣት ጋር የሚያያዝ ፍርሃት ነው። ለዚህ ነው ይወገድ የሚገባው። ለዚህ ነው ተኛ የጌታ ፍቅር ሲመጣ ከልባችን ውስጥ መጥፋት ያለበት ከዚህ የተነሳ እንደሆነ ልንመለከት ያስፈልጋል። በእሳት ባህር ውስጥ ይጣላሉ ይላል። እንደዚህ ፍርሃት ያላቸው። ስለዚህ ይሄ ፍርሃት ከፍቅር ጋር አይያያዝም፣ ከፍቅር ጋር አይገናኝም፣ ሊጠፋ ይገባዋል። ወገኖች ብዙ ሰዎች የሚሳሳቱት በዚህ በምድር ያሉ ሰዎች በጣም የካልኩሌሽን ስህተት የሚሰሩበትን ነገር ልንገራችሁ። ቀላል ምሳሌ አስቀድሜ ልጠቀም። ቀላል ምሳሌ ምናልባት ጅልነት ወይም ሞኝነት የሚመስላችሁ ነገር ልንገራችሁ። እዚህ ጋር የሆነ መንገዱ ጭቃ አለው ልበላችሁ። ጭቃ ልትቶታል። ጭቃ ለማምለጥ ብላችሁ ሲኖትራክ ውስጥ ትገባላችሁ። የትኛው ይሻላል? ጭቃ ቢነካኝ ለጫማው በኋላ አይደለም ለማስታወቂያ ለጫማው በኋላ ይታሰብበታል። አሁን ማምለጥ ነው የሚሻለው። ሲኖትራክ ውስጥ መግባት ይሻላል። ጭቃ እንዳይነካኝ ጭቃ ውስጥ ዝም ብላ አይሻለኝም? እንኳን ጫማዬን አይደለም መላው ሰውነቴን ቢነካኝ ጭቃው የምታጠብ ነው። ወዲያው ገብስ ነው እሱ ትንሽ ነው። ታጥቤ ሻወር ወስጄ ለቀኝ።
ሲሮ ከጨፈለቀኝ በኋላ ዘርፋለሁ። ስለዚህ ይወላችሁ በዓለም ያሉ ሰዎች የሚፈሩት ይወላችሁ መፈራት የለበትም ይፈራሉ። ቅድም ብያቸዋለሁ። ስጋን የሚገሉትን ከገደለ በኋላ ምንም ማድረግ የማይችለውን ሰው ይፈሩና ከገደለ በኋላ ገሃነም መጣል የሚችለውን አይፈሩ። እግዚአብሔር አይፈሩ። እነዚህ ቦታ የሚፈሩ ነው የሚናገረው። ክርስቶስ ኢየሱስን ለማመን ይፈራሉ። ማንም ይፈር ሰው ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 12 ላይ እንደዚህ የሚል ቃል አለ። ፈሪሳውያን ስለፈሩ አልመሰከሩለትም፣ ከእግዚአብሔር ይልቅ ሰውን ፈርተዋል ወይም አክብረዋል የሚል ቃል አለ። ከእድር ያባሩኛል ሁሉም አይመስዋል አይደል? መቀበሪያ እንዳላጣ ብሎ የዘላለም ቤቱና መቀበሪያው የትኛው ይሻላል? አው ይወላችሁ ሞኝነት ነው ብላችሁ ይሄን ነው ከጭቃውና በሉዝ እስኪ ይሄን ሰው ከሲኖትራኩ የትኛው ይሻላል? የቱ ቢነካ ይሻላል ማለት ነው። የቱ ይሻላል? ጭቃ ቢነካ ይሻላል? ምን ችግር አለ? ጭቃ ቢነካ ባትታጠብስ ደግሞ ምን ችግር አለ? ጫማ ላይ ጭቃ ነካና ነገር ግን እዚህ አጥንትን እንዳይለቀም አድርጎ ከሚጨፈልቅ አይደለም። ሰውም እንደዚህ ነው ችግሩ። ትልቁን ነገር ሳይፈራ ትንሹ ነገር ይፈራል። ፍርሃት ከቅጣት ጋር የሚያያዘው ብሎ መጽሐፍ ሲናገር አማኝ ግን እውነተኛ አማኝ ግን ወደ ክርስቶስ ሲመጣ ግን ከዚህ ፍርሃት ዘላለማዊ ከሆነ ቅጣት ነፃ ነው። ምክንያቱም በክርስቶስ ኢየሱስ አምኗል። ምን ማለት መሰላችሁ? በክርስቶስ ኢየሱስ ስላመነ ክርስቶስ ስለኔ ተሰቃይቷል፣ ስለኔ ተቀጥቷል። ክርስቶስ በገሃነም የገሃነምን አይነት ፍርድ በመስቀል ተቀብሏል። ክርስቶስ ኢየሱስ በመስቀል የተቀበለው ፍርድ የገሃነም ፍርድ ያህል አሰቃቂ ከባድ ፍርድ። እግዚአብሔር ክርስቶስን ቀጥቶታል ስለኛ ብሎ። ምክንያቱም የሁላችንን በደልና ኃጢአት ተሸክሞ ስለነበረ እዛ ቦታ ላይ እግዚአብሔር ቀጣው ክርስቶስን። ለአንድያ ልጁ አራራለትም፣ ስለ ሁላችን አሳልፎ ሰጠው። ስለዚህ ክርስቶስ ኢየሱስ ከተቀጣልኝ እኔ ልቀጣ ይገባል። ስለዚህ ቅጣት የለብኝም ከዚህ በኋላ። ነገር ግን የተቀጣልኝ እኔን ግን እወደዋለሁ፣ በዘመኔ ሁሉ እወደዋለሁ፣ በዘመኔ ሁሉ ፈራዋለሁ፣ በዘመኔ ሁሉ አከብረዋለሁ። ለምን? ቅጣቴ ስለወሰደልኝ፣ ቅጣቴ ስላስወገደልኝ። ይሄ ነው እውነተኛ አምልኮ ማለት ነው። ስለዚህ ፍርሃት ከቅጣት ጋር የሚያያዘው የሚፈራ ሰው ፍቅሩ ፍጹም አይደለም ብሎ መጽሐፍ ቅዱስ ያስቀምጣል። የምትፈሩ ከሆነ ፍቅራችሁ ችግር አለበት ማለት ነው ወደሚለው ነገር በኋላም ራሳችን የምንመለከትበት ነገር በጣም በርካታ ሃይማኖተኞች ይሄኛውን አይነት ፍርሃት ከፍርድ ጋር የተያዘውን ፍርሃት እንደ በጎ ሲሰብኩት ሰምታችሁ ታውቃላችሁ። ፍሩ ምናምን ብለው ምዕመናን ያመኑ ሰዎችን የሚያስፈራሩ ሰዎች አሉ። ወገኖች ያመኑ ሰዎችን መጽሐፍ ቅዱስ አስፈራሯቸው አይደለም። ያመኑ ሰዎች በፍጹም ፍርድ ሊፈራ አይገባቸው። ምን የሆነ ጣይ በዛን ጊዜ ምናምን ብሎ ሊፈራ አይገባቸው። ሐሰተኛ ሃይማኖቶች ግን ምንድን ነው የሚያደርጉት? እውነተኛ የክርስቶስ ኢየሱስ ወንጌልን ስለማይናገሩ ሰውን በፍርሃት ነው የሚይዙት። በፍርሃት አረንቋ ተይዞ እንዲከተላቸው የሚያደርገው ገሃነም ትገባለህ እያሉ ያስፈራሩ የሚሉ ሰዎች ያመነው ነው ብላችሁ ለበሉ። ያላመነው ሰው መፍራት አለበት። ትክክል ነው። ያላመነው ብቻ ሳይሆን አምኖ ወደኋላ ሊመለስ የሚዳዳው ሰው ካለ የዕብራውያን ጸሐፊ እንደሚናገረው የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የሚቆጥር ጸጋውን የሚያክፋፋ የሚያጣጥል ሰው ካለ ክርስትናን ትቶ ወደኋላ ሊመለስ የሚዳዳው ሰው ካለ ቢኬርፉል ተጠንቀቅ ማለት አለብን። ምክንያቱም የሰዓት ባህር የሚጠብቅ ማለት አለብን። ዕብራውያን ምዕራፍ 10 ላይ ከቁጥር 26 እስከ 31 ላይ የዕብራውያን ጸሐፊ ያስጠነቅቃል። እግዚአብሔር ይፈርዳል። እግዚአብሔር የሚባላ እሳት ነው እና አንድ ጊዜ ወደን ኃጢአት ከሰራን ማለት ምን ማለት ነው? ከዳንም በኋላ ክርስቶስ ኢየሱስን ብንክደው ወደኋላ ብንመለስ ሰው ፈርተን ምድር ፈርተን ስደት ፈርተን ክርስትናችን ኮምፕሮማይዝ ብናደርግ ወደኋላ ብንመለስ ወገኖች ያለቀልን። ምክንያቱም የሚጠብቀን ከዚህ በኋላ ተቃዋሚዎችን የሚበላ የእግዚአብሔር እሳት ነው፣ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ብሎ ያስቀምጣል የዕብራውያን ጸሐፊ። ስለዚህ ማስፈራራት አለብን። የምናስፈራራው ያላመነውንና እምነቱን ትቶ ወደኋላ የሚመለሰውን ሰው ነው። በእምነት ጸንቶ የሚኖረውን ሰው ግን ማስፈራራት የለብንም። ጌታን ፈርቶ ጌታን አክብሮ በእግዚአብሔር ቤት እያመለከ ያለውን ሰው ልናስፈራራው በፍጹም አልተጣራንም። ሃይማኖተኞች ግን ሁል ጊዜ በማስፈራራት ነው የሚሰሙት። ትክክለኛ
ወገኖቼ ቅድም ነግሬያችኋለሁ። ኃጢአት የማንሰራው ወይም አመፅ የማናደርገው ገሃነምን ፈርተን አይደለም ሊሆን የሚገባው። ለምንድነው ማታመነዝረው ብትሉት አንድ አማኝ እውነተኛ አማኝ ለምንድነው ማትዋሸው ማሰርቀው ክፉ ማታረገው ቢባል እዛ ውስጥ እርካታ አላገኝም። እርካታ ማገኝ በጽድቅ ውስጥ ነው ማለት ነው። ጽድቅ ሳደርግ ነው ነፍሴ ደስ የሚላት የሚጣፍጠኝ እሱ ነው ማለት ነው። ለምንድነው የማይበላ ነገር የማትበሉትና የሚበላ ነገር የምትበሉት? ታውቃላችሁ መቼም ምግብ ጠረጴዛችን ላይ ጥሩ ምግብ እያለ ቆሻሻ ውስጥ ያለ ቆሻሻ አነቃቅም ማለት ነው። ለምንድን ነው? ይሄኛው ምግብ ንጹህ ነው፣ ይሄኛው ምግብ ጣፋጭ ነው፣ ይሄኛው ምግብ አይን የሚስብ ነው፣ መልካም ነው። ውዳቂውን አልበላም። የሆነ የፍርድ ቀን ስታስቡ አትፍሩ። ባለፈው ሳምንት አንድ ነገር ተናግሬያለሁ። 2 ቀኖች አሉ መጽሐፍ ቅዱስ ላይ በጣም የሚሰመርባቸው ቃሎች። አንደኛው ቀን የመዳን ቀን የሚባለው፣ ሁለተኛ የፍርድ ቀን። የመዳን ቀን ላይ የተመዘገበ የመዳን ቀን ላይ ያመለጠ ሰው ሁለተኛ የፍርድ ቀን የሚባለውን አይፈራው። በሌላ አነጋገር ሁለቴ የተወለደ አንዴ ነው የሚሞተው ይባላል። አንዴ ብቻ የተወለደ ሁለቴ ነው የሚሞተው። ይሄን ነገር ታውቃላችሁ? ዳግመኛ ልደት የሚባለው ነገር በክርስቶስ ኢየሱስ የሚገኘውን ዳግመኛ ልደት ገንዘብ ያደረገ ሰው ሁለተኛ የተወለደ ሰው አንዴ ነው የሚሞተው። መማፈር አንዴ ነው የሚሞተው። ነፍስና ስጋው የሚለያይበት አንድ ቀን አለ። አርጅቶ ቢሆን በአደጋ ቢሆን በምናምን ይሞታል አንድ ቀን። ከዛ በኋላ ግን ሲሞት ነፍሱ ወደ ጌታ ነው የምትሄደው። ከዛ በኋላ ወደ ፍርድ አይመጣም፣ ወደ ገሃነም አይወረወርም። ለዘላለም ከጌታ ጋር ይሆናል። ጳውሎስ እንዳለው ይሄ ከጌታ ጋር ኖር እናፍቃለሁ ደስ የሚለኝ እሱ ነው አለ። ከሞተበት ቅጽበት ጀምሮ እስከ ለዘላለም ድረስ ከጌታ ጋር ለሚሆኑ ስለዚህ ደስ ይለዋል። አማኝ ያላመነው ግን አንዴ ብቻ የተወለደው ግን በስጋ ይሞታል። ከሞተ በኋላ ደግሞ እንደገና ሁለተኛ ይሞታል። ሁለተኛው ሞት የገሃነም እሳት ሞት ነው፣ የእሳት ባህር ነው። ስለዚህ ሁለቴ የተወለደ አንዴ ይሞታል፣ አንዴ የተወለደ ሁለቴ ይሞታል። በመዳን ቀን ያመለጠ በፍርድ ቀን ነፃ ነው። በመዳን ቀን የዳነ ሰው በፍርድ ቀን አይፈረድበትም። ስለዚህ የሚፈራበት ምንም አይነት ምክንያት የለውም ማለት ነው በፍጹም። ነገር ግን ቅድም ቅጣት የሚባለውን ቃል ስንመለከት ሁለት አይነት ቅጣት አለ ተባብለናል። ልክ ፍርሃት ሁለት አይነት እንደሆነ ሁሉ አዎንታዊና አሉታዊ እንዳለ ሁሉ ዮሐንስ እዛ ቦታ ላይ የሚጠቀምበት ኮላሲስ የሚባለው ቃል አሉታዊ ፍርሃት ማነው? አሉታዊ ቅጣት ነው። የገሃነም ቅጣት ነው። አስፈሪ ቅጣት ነው። ነገር ግን ደግሞ በጎ ቅጣት ደግሞ አለ። ታውቃላችሁ እግዚአብሔር ለልጆቹ የሚያደርገው እሱ ቅጣት ዲሲፕሊን ይባላል። ዲሲፕሊን ማለት ኮሬክት የማለት የማቅናት የማረም በጎ ቅጣት ደግሞ አለ። የዕብራውያን ጸሐፊ በምዕራፍ 12 ላይ ዕብራውያን ከቁጥር 5 እስከ 11 ሲናገር እግዚአብሔር እንደ ልጆች ያደርግላቸዋልና አባቱን የማይቀጣው ልጅ ማን ነው? ካልተቀጣችሁ ዲቃሎች ናችሁ እንጂ ልጆች አይደላችሁም ማለት ነው። ዲቃላ ማንም አይቀጣም። ምክንያቱም ቢወድቅ ባይወድቅ ቢበላሽ ባይበላሽ ማንም ግድ አይሰጠውም። ልጅ ከሆነ ግን እንዳይበላሽ፣ ልጅ ከሆነ ግን እንዲስተካከል፣ ኮሬክት እንዲያደርግ፣ ከአባቱ ባህር እንዲካፈል፣ በጎነት እንዲያገኝ ተብሎ ይቀጣል። ዲስፕሊን ይደረጋል። ይሄ ቅጣት ቅድም ዮሐንስ የሚያነሳው ከገሃነም ጋር የተገናኘው ቅጣት ሳይሆን ይሄኛው ግን የኮሬክሽን ኔቸር እግዚአብሔር ሾት ያደርጋል፣ ልጆቹን ያስተካክል፣ ያቃናል። ስለዚህ ሁለቱም ቅጣቶች እንዳናምታታቸው ነው ነገራቸው። ይሄኛው ቅጣት እንዳውም ጌታ ሲቀጣ አትማረር አይደለም፣ ልብም አይዛል። ምክንያቱም ለቅጣት ለጊዜው ደስ ባያሰኝም በኋላ ግን በጎ ፍሬ ያፈራል። ይሄኛው በጎ ቅጣት ያኛው በግሪኩ የተነጋገርነው ኮላሲስ የሚባለው ሲሆን ይሄኛው ደግሞ በግሪኩ ፔዲያ የሚባል ስም ነው የሚሰጠው። ይሄኛው ኮሬክሽን ዲሲፕሊን የማደረጉ ቅጣት ፓይዲያ የሚባል እሱ አዎንታዊ ነው። የተስፋም ቃል ጭምር ነው። እግዚአብሔር ለሚወዳቸው ልጆቹ የሚያደርግላቸው ነገር ነው። ሁለተኛ ሳሙኤል 7 ላይ እስኪ አንድ ቃል እናንብብ አብረን። ሁለተኛ ሳሙኤል ምዕራፍ 7 ላይ ቁጥር 14 ላይ እንደዚህ የሚል ቃል ታገኛላችሁ። ሁለተኛ ሳሙኤል 7:14 ላይ እንደዚህ ይላል። እግዚአብሔር ተስፋ ቃል ሲገባ የተናገረውን ነው። ከቁጥር 13 ጀምሮ ላንብብላችሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጽናለሁ። ከላይ የሚናገረው ስለ ልጅ ለዳዊት ልጅ ነው የሚናገረው። እርሱ ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ፣ እኔም
አባት ሆኗል፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግም ሰው በሚቀጣበት በትርና በሰው ልጆች መቀጫ እገሥጸዋለሁ። ከፊቴም ከጣልኩት ከሳኦል እንዳራቅሁት ምሕረቴን ከእሱ አላርቅም። ተመልከቱ፣ ጥፋት ቢያጠፋ አርጎ አላስተካክለዋለሁ። እንደማን አላደርገውም? እንደ ሳኦል። እግዚአብሔር ሳኦል አልቀጣው። ልብ በሉ እዚህ ጋር በጣም ተመልከቱ። ዳዊት የእግዚአብሔር ልጅ ነው። ሰሎሞን የእግዚአብሔር ልጅ ነው። ማለት በዛ ጎዳና ያሉ የክርስቶስ ኢየሱስ ምሳሌዎች ናቸው። ዳዊትም ሆነ ሰሎሞን ጥፋት ሲያጠፉ እግዚአብሔር ጣልቃ ይገባል። ዳዊት ለምሳሌ ብዙ ጊዜ እግዚአብሔር ጣልቃ ሲገባና ሲቀጣው ትመለከታላችሁ። ቤርሳቤ ጋር ሲገባ ቀጣው፣ ህዝቡ ሲቆጥር ቀጣው፣ በተለያየ ነገር ቀጣው። ሳኦል ግን ከዳዊት የሚከፋ ነገር ሲያደርግ እግዚአብሔር ዝም አለ። ከዳዊት የሚከፋ ምን አደረገ ሳኦል? መናፍስት ይጠይቃል። ጠንቋይ ጋር ይሄዳል፣ እግዚአብሔር ዝም አለ። ጠንቋይ ጋር ሲሄድ ዝም፣ መናፍስት ሙታን የምታስነሳ ጠሪ ጋር ሲሄድ እግዚአብሔር ዝም አለ። ምክንያቱም ሳኦል ላይ ቀጣም እግዚአብሔር ዲቃላው ላይ ቀጣም ልጅ ነው እግዚአብሔር የሚቀጣው። ስለዚህ ይሄኛው ቅጣት አዎንታዊ ነው፣ በጎ ቅጣት ነው። ይሄኛው ቅጣት በኋላ ደስ የሚያሰኝ ነው፣ በጎ ፍሬ ያፈራል። የታረሙ ልጆች፣ የተቀጡ ልጆች፣ ወላጅ በትክክል ቆንጦ ያሳደጋቸው ልጆች ለሀገር በረከት ናቸው አይደል? ለምድር በረከት ጎረቤት የሚመረቃቸው አይደል? እንደዚህ አሳደገ የበደለው የሚባል ስድ ያደግ የሚባል ታውቃላችሁ? መጥፎ ነው አይደል? የተለቀቀ ስድ ማለት ዝም ብሎ የተለቀቀ መረን ይወጣ ምንም ያልተቀጣ ያልተቆረጠጠ እሱ ከባድ እግዚአብሔር የሚያስለምድ ነው የሚናገረው። ስለ አሞን ሲናገር በአተራው ላይ ተቀምጧል፣ አልተቀጣም። ቃናው በውስጡ ቀርቷል፣ አልተገለበጠም ይላል አይደል? ስለዚህ ያልተቀጣ በጣም መጥፎ ነው። ያልተገላበጠ ምን ይላል ይባላል? ያራል የሚባል ተረሳላ። እግዚአብሔር ይገለብጣል። መስመር ስንሰጥ ይመልሳል፣ ሾጥ ያደርጋል። እሱ በጎ ነው። ስለዚህ ቅጣት ያለ የሚሆን እስቲ ቦታ የሚናገረው ስለ ገሃነሙ ቅጣት ነው የሚናገረው። እና ወገኖች እዚህ ጋር አንድ ነገር እንመልከት። ምንድነው እሱ? የሚፈራ ሰው ፍቅሩ ፍጹም አይደለም ተብሏል። እና ራሳችንን ቼክ መቼም አማኝ ራሱን ቼክ ማድረግ አለበት፣ ሁልጊዜ ራሱ መመርመር አለበት። ይሄንን ስናገር በጥሩ ምሳሌ የማስቀምጠው ሾፌሮችን ነው። ሾፌር ዝም ብሎ መኪና ማሽከርከር አይደለም ሰው። ከማሽከርከሩ በፊት አስቀድሞ ጎማውን ቼክ ያደርጋል፣ አየር ሞልቷል ይላል። የሞተር ዘይት የፍሬን ዘይት ቼክ ያደርጋል። ራዲየተር ውስጥ ውሃ አለው ይዘ ካርቦሬተር ቆሽሿል፣ ያንዳንዱ ነገር ቼክ ያደርጋል። ከዛ በኋላ የሚነዳው የጎደለ ነገር ካለ ይሞላል። ውሃ ከጎደለ ይሞላል፣ ዘይት ከጎደለ ይሞላል፣ ጎማውን ካላየ ይሞላል። ምክንያቱም ሴፍ የሆነ ጉዞ እንዲያደርግ ነው። አማኝ በዚህ ምድር ላይ ሾፌር ነው። ህይወቱን ሁሉ ጊዜ ቼክ ማድረግ አለበት። የጎደለ ነገር ካለ መሙላት አለበት። ብዙ ነገሮች ሊጎሉ ይችላሉ። ነገር ግን የሁሉም ትልቁ ቤንች ማርክ የሆነው ፍቅር ነው። ፍቅር ከጎደለ ብዙ ነገር የሚጎል አንድ ድሮ መዝሙር አለ፣ ፍቅር ሲያንስ ነው ፍቅር ሲያንስ ይላል መዝሙር አለና ሰኞች በጣም ተመለከቷቸው ብዙ ነገር ያስቀምጥና ፍቅር ሲያንስ ነው ይላል። ለምሳሌ የምንጣላው ምን ሲያንስ? ፍቅር ሲያንስ ነው። ምናመነዝረው ፍቅር ሲያንስ ነው። ምንዋሽው ፍቅር ሲያንስ ነው። እንዲህ ፍቅር ሲያንስ ነው። ፍቅር ሲያንስ አዝማቹ እንደዛ ነው። ፍቅር ሲያንስ ነው። ፍቅር ሲያንስ እና ማለት እዚህ ጋር ታጥቷለች አይደል? እንደ መዝሙር እንግዲህ እስኪ አውጡ እስኪ እንደዚህ ፍቅር ሲያንስ ሳይን ምልክት ደማነስ የሚባል ነገር ታውቃላችሁ? አኒሚያ የሚባለው ደማነስ ምልክት አለ። ራስ ያዞረኝ ይላል፣ ድካም አለ፣ የትንፋሽ መቆራረጥ አለ፣ ራስ ምታት። እነዚህ ነገሮች ሲመጡ ደማነስ ነው ይባላል አይደል? ደማነስ እንደዚህ ያዞራል፣ ያቀጠቅጣል ምናምን። ልክ እንደዚህ ፍቅር ማነስም እንደዚህ ነው። የፍቅር ማነስ ሲኖር ፍቅር ኔጌቲቭ ሲገባ ብዙ ነገር ፍቅራችን ሲያንስ ፍቅራችን አለው የቦታው ማለት አለ። ጌታ ወዷል አንሷል ፍቅር ለጌታ ያለ ፍቅር፣ ለቃሉ ያለ ፍቅር፣ ለጸሎት ያለ ፍቅር፣ ለቅዱሳን ያለ ፍቅር በቦታው አለ። ሁሉ ጊዜ ራሳችንን ቼክ ማድረግ አለብን። ምክንያቱም ፍቅራችን ፍጹም ከሆነ ፍርሃት የሚባል ነገር እኛ ተዘልለን እንኖራለን። እዚህ ምድር ላይ ማንፈራው በሚመጣው ማንፈራ ወገሮች ስለ ፍርሃት ስናገሩት ነው ነገር ይችላል ነገር መጨረስ ይዛለው እንዳልኳችሁ በፊት
አማኞች የሚባሉት በዚህ ዘመን ያሉት በጣም ፈሪዎች ናቸው። በጣም ይፈራሉ። ብዙ ነገር ነው የሚፈሩት። የማይፈሩት ነገር ነው ትንሽ ሁሉ ነገር ይፈራል። የፍቅር ማለት ነው። የፍርሃታችን ግራፍ ከወጣ የፍቅራችን ግራፍ ወርዷል ማለት ነው። እና ግራፉን እናስቀምጥና የፍርሃታችን ብዙ ሰው ብዙ ነገር ይፈራል። ኮሌስትሮል መጠቀም ችግር የለው። በቃ ተዛሬ አሁን አንዳንድ ጊዜ አለቀጥ የራሱን ህይወት ራሱ የእጅ ያለ ይመስል ሰው ከበጣም ደስ ተነቀላያችሁ በጣም የሚፈራ ሰው ፍቅር ሁሉ ታላቅ ዘንድ ለመመስከርም ሰው ይፈራል፣ ለመናገርም ሰው ይፈራል፣ ለብዙ ነገሮች ይፈራል። እና የፍቅር ጉድለት እንደዚህ ማነስ አለበት። ጉበት በላ እንደዚህ ያለት ይባላል ሰው። ፍቅር ማነስ ካለባችሁ ጸልዩ፣ ተንበርከኩ። ምክንያቱም መጽሐፍ ቅዱስ እንደዚህ የሚል ማስጠንቀቂያ ስለሚሰጥ ሆሴዕ 6:4 ላይ ፍቅራችሁ እንደ ማለዳ ጤዛ ነው ይላል። እና በኋላ ቼክ ሳረጉት 11 ሰዓት አካባቢ የለም። ጠዋት ያለ መስሏቸዋል። 2 ሰዓት አካባቢ 6 ሰዓት 7 ሰዓት ላይ ፀሐይ ስትወጣ ለካስ ጠፍቷል። ስለዚህ ቼክ እናደርግ 6 ሰዓት ላይ ቀትር ላይ እስኪ ፍቅራችሁ አለ ቼክ አድርጉ። ራዕይ 2:4 ላይ በኤፌሶን ቤተክርስቲያን የተነገረው ቃል ተቀበለ ቀደመው ፍቅር ጥላ ስለዚህ ጥላ ነው ማለት ወይስ አሁንም አለ? የጌታ ጸጋ ከማን ጋር ነው የሚለውን ነገር ላምብላችሁ ነው ጀመስ ኤፌሶን 6 ላይ የመጨረሻ ጥቅስ እናደርገውና 6:24 ላይ ጳውሎስ ኤፌሶን መልእክት ሲዘጋ ኤፌሶን ላይ መጀመር ቀራ ነው። እስኪ ተመልከቱ። ኤፌሶን ላይ አስደናቂ ፍቅር ቃል ተጽፏል። ከፍታው ጥልቅነቱ ከማስተዋል የሚያልፈው አይደለም። ርስመቱ አይደል? ስለ ፍቅር በጣም ብዙ ተናግሯል ዮሐንስ ጳውሎስ እዚህ ኤፌሶን መልእክት ሲዘጋ መልእክቱ በዚህ ቃል ላይ የቋጨው ሲዘጋው የመጨረሻው ቁጥር ኤፌሶን 6:24 የመጨረሻው ቁጥር እንደዚህ ነው። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን አሜን። ጌታችን ኢየሱስ ክርስቶስን ከሚወዱ ባለመጥፋት ወይ ደግሞ በሳራማ አነጋገር ባልተቋረጠ ፍቅር ጌታን ከሚወዱ ጋር ምን ይሁን ጸጋ በእኛ የሚበዛልን ፍቅራችን ጤም ነው ይሞላል። ፍቅራችን ስለዚህ ሁሉ ጊዜ ጤም ብሎ መሙላቱን ቼክ እናደርግ። እንደ ጎበዝ ሾፌር ዘይት ሞልቷል ወይ? ቤንዚን ታንከር ውስጥ አለ ወይ? ውሃ አለ ወይ? ምናምን አለ ወይ? ጎማው አየር እያንዳንዱ ቼክ እንደሚደረገው ፍቅር ሞልቷል ወይ ቼክ እናደርግ። ምክንያቱም ባለማቋረጥ ጌታን ከሚወዱ ጋር ጸጋ የሚኖረው የጌታ ስም ብሩክ ይሁን። እንጸልያለን። ሁላችንም እንጸልያለን። እግዚአብሔር የፍቅር ማነስ ሲኖር እግዚአብሔር ያንቆረቁራል በመልሶ በመንፈስ ቅዱስ አማካኝነት ፍቅር መልሶ ያንቆረቁራል። ስለምፈራ አይደለም። ስለዚህ